ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ አይውልም ተብሏል። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ እንደማይውል የገቢዎች ሚኒስቴር አስታውቋል። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ወይንም QR ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱ ይታወሳል። ነባሩ የእጅ በእጅ ሽያጭ ደረሰኝም ከነገ ጀምሮ ስራ ላይ እንደማይውል ነው ሚኒስቴሩ አጽንኦት የሰጠው። በዚህ መሰረትም ከነገ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውል ገልጿል። የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽህፈት ቤት ወይንም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስቧል። በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸውም አመልክቷል። መመሪያውን በማይተገብሩ አካላት ላይ ሚኒስቴሩ አስፈላጊውን እርምጃ እንደሚወስድም አስገንዝቧል። መንግስት ከእምነት ተቋማት የአከራይ ተከራይ ግብር የጠየቀበትን ውሳኔ እንዲያጤን ጥሪ ቀረበለት። መንግስት ከተያዘው በጀት ዓመት ጀምሮ ለመጀመሪያ ጊዜ የእምነት ተቋማት ከሚያስተዳድሯቸው ህንፃዎች ከሚያገኙት የኪራይ ገቢ ግብር እንዲከፍሉ የጠየቀበትን ውሳኔ እንደገና እንዲያጤነው ጥያቄ ቀርቦለታል። ጥያቄው የቀረበው የአዲስ አበባ ከተማ አስተዳደር ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮችና በአዲስ አበባ ከተማ ሀገረ ስብከት ስር የሚገኙ አድባራትና ገዳማት አስተዳዳሪዎች በተገኙበት የእምነት ተቋማት የገቢ ግብር አከፋፈልን በተመለከተ ታህሳስ 25 ቀን 2018 ዓ.ም በቅድስት ሥላሴ ዩኒቨርሲቲ በተደረገ ውይይት ነው። በውይይቱ ላይ የተገኙ ነገር ግን ስማቸው እንዳይጠቀስ የፈለጉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ቅርበት ያላቸው አንድ የሃይማኖት አባት ቤተክርስቲያን ከምታስተዳድራቸው ህንፃዎች ከምታገኘው ገቢ ግብር ትክፈል መባሉን አትደግፍም ብለዋል። ቤተክርስቲያኗ ሳታውቅ ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንት ብቻ 49 ሚሊዮን ብር ለመጀመሪያ ጊዜ በተያዘው ታህሳስ ወር እንድትከፍል ተደርጓል ሲሉ ተናግረዋል። በአዲሱ የንግድ ህግ 1243/2013 ሆነ በቀድሞ አዋጅ ላይ የሃይማኖት ተቋማት እንደ ንግድ ድርጅት እንደማይቆጠሩ በግልጽ መደንገጉን የገለጹት የውይይቱ ተሳታፊ ተቋማቱ ከምዕመናን በሚሰበሰበው ገንዘብ ጥገኛ መሆናቸውንና የሚያገኙት ገንዘብም ወጥ ያልሆነና በየጊዜው እንደሚለያይም አስረድተዋል። በአዲስ አበባ ሀገረ ስብከት ውስጥ የሚሰሩና ስማቸው እንዳይገለጽ የፈለጉ አንድ ኃላፊ በሃይማኖት አባቱ ሀሳብም ተስማምተዋል። በአዲስ አበባ የሚገኙ ቤተክርስቲያናት ብቻ ከ50 ሺህ በላይ ለሚሆኑ ዜጎች ስራ መፍጠራቸውንና እነሱም በስራቸውም የሚተዳደሩ ቤተሰቦች መኖራቸውን ለሰራተኞች የሚከፈለው ደሞዝ ከምዕመንና ከኪራይ ከሚገኝ ገቢ መሆኑን መንግስት ትኩረት ሊሰጠው ይገባል ብለዋል። መንግስት የሃይማኖት ተቋማት ከሚያስተዳድሯቸው ህንፃዎች ገቢ ለመሰብሰብ የወሰነው ከየትኛው የውጭ ሀገር ተሞክሮ ወስዶ መሆኑ ግልጽ አይደለም ሲሉም ገልጸዋል። በመሆኑም የቤተ ክርስቲያኒቱ አገልግሎት ቆመ ቢባል ለሀገር ማህበራዊ፣ ፖለቲካዊና የመልካም አስተዳደር ቀውስ ይዞ ነው የሚመጣው ሲሉም አሳስበዋል። አዋጁ በደርግና በኢህአዴግ መንግስታት ጊዜ የነበረና ነገር ግን ተግባራዊ እንዳልነበር ያወሱት የሃይማኖት አባቱ አሁን ተግባራዊ ለማድረግ ለምን አስፈለገ ሲሉ ጠይቀዋል። ሪፖርተር ያነጋገራቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ በበኩላቸው በጉዳዩ ላይ በመንግስትና በሲኖዶስ ደረጃ ከዚህ ቀደም ውይይት መደረጉን፣ የቅዳሜው ደግሞ ከአድባራትና ከገዳማት ኃላፊዎች ጋር የተደረገ እንደነበር በመጥቀስ እነሱን መጠየቅ ይሻላል ከማለት ውጪ ዝርዝር ማብራሪያ መስጠት አልፈለጉም። በጉዳዩ ላይ ምላሽ የተጠየቁት የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ በግብር አዋጁ መሰረት የኦርቶዶክስ ተዋሕዶ፣ የሙስሊም፣ የፕሮቴስታንት፣ የካቶሊክ አባቶችና ድጋፍ ሰጪ ሰራተኞች ከሚያገኙት ደሞዝ ግብር እንደማይከፍሉ፣ ከምዕመናን ከሚሰበሰብ ገንዘብ ግብር አለመጠየቁን ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 60 በመቶ ያህሉ ግብር መክፈላቸውን የጠቀሱት ኃላፊው ሌሎች የእምነት ተቋማትም እየከፈሉ መሆናቸውን አስረድተዋል። የእምነት ተቋማት ይህንን ግብር እስካሁን ሳይከፍሉ የቆዩት በመንግስት የማስፈጸም ክፍተት እንጂ በአዲሱ የገቢ ግብር አዋጅ እንደ አዲስ የተካተተ ድንጋጌ እንዳልሆነና
በቀድሞ የታክስ አስተዳደር አዋጅ ውስጥ የሰፈረ መሆኑን አስረድተዋል። እስካሁን ባለው ሂደት 65 በመቶ የሚሆኑ የሃይማኖት ተቋማት የሚጠበቅባቸውን የአከራይ ተከራይ ገቢ ግብር መክፈላቸውን አቶ ቢንያም ገልጸዋል። የገቢ ግብር አከፋፈል ላይ ብዥታ እንዳለ የጠቀሱት ኃላፊው አንድ ቤተክርስቲያን 20 በመቶ ለቤተ ክህነት ገቢ እንደምታስገባ፣ በዚህ ላይ 35 በመቶ ግብር የምትጠየቅ ከሆነ ደግሞ በድምሩ 55 በመቶ ገቢውን መክፈል አትችልም የሚል ጥያቄ መቅረቡን አውስተው ቢሮው ግን እያለ ያለው አንድ ቤተክርስቲያን በዓመት ከኪራይ ከምታገኘው 50 በመቶ ገቢዋ ላይ 35 በመቶ ግብር እንድትከፍል ነው ሲሉ የአሰባሰብ ሂደቱን ተናግረዋል። በመሆኑም ይህ ታውቆ መሰብሰብ ያለበት ገቢ እንዲሰበሰብና ለከተማዋ ልማት እንዲውል ለማድረግ የሃይማኖት ተቋማት የሚጠበቅባቸውን እንዲወጡ ጥሪ አቅርበዋል። በእሳቸው ገለጻ መሰረት 65 በመቶ ግብራቸውን ከከፈሉ የእምነት ተቋማት የተሰበሰበው ገቢ ምን ያህል እንደሆነ የተጠየቁት አቶ ቢንያም አሃዛዊ መረጃ እጃቸው ላይ ባለመኖሩ መጠኑን ከመግለጽ ተቆጥበዋል። ሪፖርተር በጉዳዩ ላይ ከጠቅላይ ቤተ ክህነት ዋናና ምክትል ስራ አስኪያጆች ተጨማሪ መረጃ ለማግኘት በአካልና በእጅ ስልክ በመደወል ያደረገው ጥረት አልተሳካም። ኢትዮጵያን ጨምሮ የአፍሪካ ህብረት አባል ሀገራት የእስራኤልን ለሶማሊላንድ የተሰጠ እውቅና እንዲያወግዙ ተጠየቀ። ህብረቱ የሶማሊያ መንግስትና የሶማሊላንድ አስተዳደሮችን ለማደራደር ጥሪ አቅርቧል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል የሶማሊያን ሉዓላዊነት ጥሳለች መባሉ ተከትሎ ባካሄደው አስቸኳይ ስብሰባ ሁሉም የአፍሪካ ህብረት አባል ሀገራትና ዓለም አቀፍ አጋሮች የሶማሊያን ሉዓላዊነትና የግዛት አንድነት እንዲያረጋግጡ አሳስቧል። ማንኛውንም አይነት ዓለም አቀፍ መርሆችን የሚጥሱ ህገወጥ ድርጊቶችን የአፍሪካና የዓለም ሀገራት ውድቅ እንዲያደርጉ እንዲሁም የአፍሪካን አንድነት፣ ዓለም አቀፍ ህጋዊነትና ቀጠናዊ መረጋጋትን ለማስፈን በአንድነት እንዲቆሙ ሲል ጥሪ ያቀረበው የአህጉረ አፍሪካ የሰላምና ጸጥታ ምክር ቤት ሁሉም የአፍሪካ ህብረት አባል ሀገራትና የሚመለከታቸው የተባበሩት መንግስታት አካላት የሶማሊያ ፌዴራላዊ ሪፐብሊክ የግዛት አንድነትን ለማስጠበቅ የሚያደርጉትን ጥረትና በተባበሩት መንግስታት ጠቅላላ ጉባኤ ላይ ማንኛውንም የጋራ እርምጃ እንዲደግፉ ጠይቋል። ከዚህ ቀደም የባህር በር የማግኛና በምትኩ ለሶማሊላንድ እውቅና ያሰጣል የተባለ የመግባቢያ ስምምነት ከሶማሊላንድ ጋር የተፈራረመችውና የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በመግባቢያ ሰነዱ ሳቢያ ዲፕሎማሲያቸው ሻክሮ ከነበረው ሶማሊያ ጋር በአንካራ ሌላ ስምምነት ከተፈራረሙ በኋላ አሁን የእስራኤል ለሶማሊላንድ የተሰጠ እውቅና ላይ የኢትዮጵያ አቋም ምን ይሆናል የሚለው ተጠባቂ ሆኗል። አሁን የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ባሳሰበው መሰረት የህብረቱ አባል ሀገራት ለሶማሊላንድ እውቅና የሚያስገኝና በሶማሊያ የግዛት አንድነት ላይ የሚመጣ ፈተና ላይ በሙሉ እንደ አህጉር በጋራ ማውገዝ አለባቸው የተባለ ሲሆን ይህም በመንግስታቱ ድርጅትም ጭምር ጉዳዩን እንዲያወግዙ የቀረበ ጥሪ ሲሆን ኢትዮጵያ በጉዳዩ ላይ የሚኖራት አቋም ይበልጥ ተጠባቂ እንዲሆን ያደረገ ሲሆን እስካሁንም ግብጽ፣ ደቡብ አፍሪካ እንዲሁም እስራኤልን ትከተላለች ተብላ የተፈራችው ደቡብ ሱዳንን ጨምሮ በርካታ የአፍሪካ ሀገራት የእስራኤልን እርምጃ በግልጽ አውግዘዋል። ከቀናት በፊት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዚህ ጉዳይ ላይ ከህዝብ ተወካዮች ምክር ቤት አባላት የተነሱ ጥያቄዎች ላይ ምላሽ ሳይሰጡ መቅረታቸው አይዘነጋም። የአፍሪካ ህብረት አስቸኳይ ስብሰባ እንዲቀመጥ የጠየቀችው ሶማሊያ በበኩሏ የአፍሪካ ህብረት አባል ሀገራት የሶማሊያን ሉዓላዊነትና አንድነት እንዲያረጋግጡ የውጭ ጣልቃ ገብነትን ውድቅ እንዲያደርጉና የአፍሪካ አንድነትና የዓለም አቀፍ ህጋዊነት መርሆችን እንዲያከብሩ ጠይቋል። የአፍሪካ ህብረት እስራኤል የሶማሊላንድ ሪፐብሊክ ተብላ የምትጠራውን የሶማሊያ ተገንጣይ ግዛት እውቅና መስጠቱን በጽኑ አወግዛለሁ ያለው ህብረቱ የሶማሊያ ሉዓላዊነት፣ የግዛት አንድነትና መረጋጋት ላይ ያተኮረ በሚኒስትሮች ደረጃ በተካሄደው ስብሰባ የአፍሪካ ህብረት አባል የሆነ ሀገርን የግዛት አወቃቀር የመቀየር ስልጣንም ሆነ አቋም ለሌላ ሀገር አልተሰጠም ሲል ገልጿል። የእስራኤል አይነት እርምጃዎች ከዓለም አቀፍ ህግ አንጻር ተቀባይነት የሌለው በመሆኑ ባዶና ህጋዊ ውጤት የሌለው ነው ተብሏል። 55 አባላት ያሉት የአህጉሪቱ ህብረት እስራኤል የወሰደችው እርምጃ በቀጣይ
መሰል ተግባራት በአህጉሪቱ በተለይም በአፍሪካ ቀንድ ሰላምና መረጋጋትን አደጋ ላይ የሚጥሉ የጋራ የጸጥታና ደህንነት ስራዎችን የሚያደናቅፉ እንዲሁም ከተቀመጡ መርሆች ጋር የማይጣጣም ተቀባይነት የሌለውን አርአያነት የሚፈጥርና ሌሎች ተከታዮችን የሚያፈራ ነው በማለት አስጠንቅቋል። የአፍሪካ ህብረት ምክር ቤቱ በሶማሊያ የውስጥ ጉዳይ ላይ ያለው ውይይት እንዲቀጥል በማበረታታት በሶማሊያ ፌዴራል መንግስትና በክልሎቿ መካከል ሊኖር የሚችለውን ማንኛውንም ልዩነት ወደ መግባባት ለማምጣት ብቸኛው ተቀባይነት ያለው መንገድ ውይይት ነው ሲል አስታውቋል። የሶማሊያ ሰላምና የግዛት አንድነት እንዲጠበቅ የአፍሪካ ህብረት ኮሚሽን ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድና ከምስራቅ አፍሪካ ማህበረሰብ ጋር በመተባበር በሀገሪቱ ያሉ ተግዳሮቶችን በሰላማዊ መንገድ ለመፍታት ሁሉን አቀፍ የፖለቲካ ውይይት ለማመቻቸት ጠይቋል። ታህሳስ 17 ቀን 2018 ዓ.ም እስራኤል ሶማሊላንድን እንደ ሉዓላዊ ሀገር በይፋ እውቅና የሰጠች የመጀመሪያዋ ሀገር መሆኗ አይዘነጋም። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ወደ ሀርጌሳ ካደረጉት ጉዞ በፊት አዲስ አበባ ገብተው እንደነበር ተገለጸ። ለሶማሊላንድ የሉዓላዊነት እውቅና የሰጠችው እስራኤል የውጭ ጉዳይ ሚኒስትሯ ጌዲዮን ሳር አነጋጋሪ ከነበረው የሀርጌሳ ጉዟቸው በፊት ኢትዮጵያ እንደነበሩ ተሰምቷል። እስራኤል ለሶማሊላንድ የሉዓላዊ ሀገርነት እውቅና በይፋ ከሰጠች በኋላ የሀገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ሳር በዚህ ሳምንት ማክሰኞ ዕለት በሶማሊላንድ ይፋዊ ጉብኝት ያደረጉ ሲሆን በዕለቱ ወደ ሀርጌሳ ከማቅናታቸው ባለፈ በቅድሚያ ወደ ኢትዮጵያ ገብተው እንደነበር እምብዛም መረጃዎች አልነበሩም። ይሁን እንጂ ጌዲዮን ሳር ሶማሊላንድ ከገቡ በኋላ በወጡ መረጃዎች የውጭ ጉዳይ ሚኒስትሩ አዲስ አበባ እንደነበሩ የተገለጸ ሲሆን ስለነበራቸው ቆይታ ግን ዝርዝር መረጃው አልታወቀም። የሶማሊያ የእስራኤል የውጭ ጉዳይ ሚኒስትር ያደረጉትን የሶማሊላንድ ጉብኝት በውጭ ጉዳይ ሚኒስቴሯ በኩል በሰጠችው መግለጫ ያወገዘች ሲሆን የውጭ ጉዳይ ሚኒስትሩ በሶማሊላንድ ጉብኝት ያደረጉት እስራኤል በዓለም አቀፍ ደረጃ ከፍተኛ ውግዘት ያስከተለባትን የሉዓላዊነት ሀገርነት እውቅና ለሶማሊላንድ በይፋ መስጠቷን መነሻ በማድረግ ሲሆን እስራኤል ወደ አፍሪካ ቀንድ ለመዝለቅ ያላትን ፍላጎት ወደ ተግባር በመቀየር በአካባቢው የደህንነት ስጋት ሊደቅን ይችላል በሚል ተችቷል። ጌዲዮን ሳር ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በሶማሊላንድ ዋና ከተማ ሀርጌሳ ተገናኝተው በሁለትዮሽ ጉዳዮች ዙሪያ ተወያይተው በጋራ መግለጫም ሰጥተዋል። የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂ ሶማሊላንድ ከእስራኤል ጋር የጠበቀ ግንኙነት እንደሚኖራት ቃል ገብተው እስራኤል በሶማሊላንድ ውስጥ የተሟላ የዲፕሎማሲ ልዑክ እንደሚኖራት አረጋግጠዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው በየሀገራቱ ኤምባሲ ለመክፈት መስማማታቸውን ገልጸው በወታደራዊ ዘርፍ ትብብር እንደሚኖራቸው አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንድ መሪዎች ቴልአቪቭን እንዲጎበኙ በይፋ ግብዣ አቅርበዋል ሲል የውጭ ጉዳይ ሚኒስትር ሳር ጠቁመዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተገናኝቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወድስ አላይድ ኬሚካልስ
ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ